ልጆቼን አደራ የአርቲስት ነጻነት ወርቅነህ የመጨረሻ ቃሉ ነበር። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው ይገባኝ እዛን ጊዜ ሊሰበር የሚችል ነገር ጥቀስ። ልብ መገኘት በማይሆን ሁኔታ የልቤን መዳኘት ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች በመጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም ብዙ ሰዎችን ሲያሳዝን የነበረ አንድ መረጃ ነበር። በትናንትናው ዕለት አርቲስት ነጻነት ወርቅነህ መሞቱ የተሰማ ነበር። ታዲያ በአርቲስት ነጻነት ወርቅነህ ከሞተ በኋላም እጅግ በጣም ብዙ ሰዎችም የሀዘን መልእክታቸውን የሰጡ ነበር። በተቃራኒ ደግሞ አርቲስቱም ከሞተ በኋላ ለክብሩ የማይመጡ ነገሮችን የሚናገሩ ሰዎችም እንደመጡ የተናገረ ነበር። ለምሳሌ ደግሞ እንደ እንዳልካቸው ዘነበ አይነት ደግሞ አርቲስቶችም እጅግ በጣም ለአርቲስት ነጻነት ወርቅነህ ለክብሩ የማይመጡ ነገሮችን እያደረጉና የተናገሩ ነበር። እስኪ ደግሞ በዚህ ጉዳይ አንዳንድ ቪዲዮችን ሰው ስትሆን ነፍስ ይማር ትላለህ፣ ከሰውነት ስትጎድል ደግሞ እንደዚህ አይነት ፖስት በሰዎች ሞት ላይ ትጽፋለህ። በወንድማችን ነጻነት ወርቅነህ ህልፈተ ዜና ብዙዎቻችን አዝነናል። እኔም በበኩሌ በጣም አዝኛለሁ። እግዚአብሔር አምላክ ነፍሱን በአጸደ ገነት ያኖርልን፣ በአብርሃም እቅፍ ያሳርፍልን። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለወዳጆቹ፣ ለመላው ኢትዮጵያውያንና ኤርትራውያን መጽናናትን እመኛለሁ። ነገር ግን በእንደዚህ አይነት የሐዘን ወቅትና ጊዜ እንደዚህ ለመበሻሸቅና ለመሳለቅ የሚመጡ ሰዎችን ሳይ ደግሞ እጅግ በጣም ያማል፣ ይረብሻል። ሁሉም ሰው በየራሱ እምነት አለው። ሁሉም ሰው እድንበታለሁ ብሎ የሚያምነው አምላክ አለ። በተለይ ወንድማችን ነጻነት ወርቅነህ ደግሞ እድንበታለሁ ብሎ የያዘው አንድ አምላክ አለ፣ እግዚአብሔር የሚባል አምላክ አለ። ነጻነት ወርቅነህ በ40 ቀኑ ክርስትናን ተነስቶ የተቀበለው አንድ እግዚአብሔር አለ፣ የሚያምነው አንድ እግዚአብሔር አለ፣ የሚያምንበት አንድ ሃይማኖት አለ። ታዲያ ወንድማችን በዚህ ሰዓት ህልፈተ ዜናው ሲሰማ በዚህ ሰዓት ህልፈቱ ሲሰማ በየትኛውም የእምነት ተቋም ውስጥ ያለው ሁሉም ኢትዮጵያዊ ነፍስ ይማር፣ እግዚአብሔር ነፍሱን ይቀበል፣ አምላክ ነፍሱን ይቀበል ከማለት ውጭ ለመበሻሸቂያና ለሌላ ነገር ሲጠቀምበት አንመለከትም። አንዳንድ ከሰውነት ተራ የጎደላችሁ ማንንም የማትወክሉ ማንንም ወከልም የማትችሉ በሆዳቸው የወደቃችሁ ሰዎች ግን ቢያንስ በሰዎች ሞት ላይ ባትሳለቁ መልካም ነው። እግዚአብሔር አምላክ በድጋሚ የወንድማችን ነጻነት ወርቅነህ ነፍስ በቀኙ ያሳርፍ። ስንተመለከታችሁት ነው። ማንኛውም ሰው በየትኛውም ሃይማኖት ሊሆን ያሳልፍ ይችላል። ግን አርቲስት ማንኛውም ሰው ከሞተ በኋላ ይሄ ነገር ይገባል ይመጣል ብዬ አላሰበም። እንዳልካቸው ዘነበ ያደረገው ነገር እጅግ በጣም ብዙ ሰዎችን ሲያስገርም የነበረ ነገር ነው። በእግረ መንገዱን ስለ ሃይማኖቱን ለመስበክ የተጠቀመበት መንገድ በአርቲስቱ ሀዘን ላይ እጅግ በጣም ብዙ ሰዎችን ሲያስገርምና ሲያናድድ ነበር። በመቀጠል ለማሰማችሁ ቪዲዮ ምንድነው አርቲስት ገነት ንጋቱ ደግሞ ያደረገችው ነገር እጅግ በጣም ብዙ ሰዎችን ያነጋገር ያስገርም ነበር። እስኪ ደግሞ የአርቲስቷን ንግግርንም ሰምተን ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። በድንገት ህይወቱን ማለፉ ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት ቤተሰቦች እንደሰማችሁት እንደተመለከታችሁት ነው አርቲስት ገነት ንጋቱ ያደረገችው ነገር እጅግ በጣም ብዙ ሰዎችን ሲያናድድ ነበር። ታናናንተ ነገር እንዴት አገኛችሁት? አርቲስት ነጻነት ወርቅነህ ነፍስን ይማር፣ ነፍስን እግዚአብሔር በአጸደ ገነት ያኑርልን ነገራችሁ ነው። እንትን በግል አስተናግታችሁ ኮሜንት ላይ አስቀምጡልኝ ቤተሰቦች። በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው ሰይፉ ፋንታሁን ስለ አርቲስት ነጻነት ወርቅነህ ስለሞቱ ስለማማቱ የተለያዩ ነገሮችን ተናገረ ነበር። እስኪ ደግሞ የሰይፉን ንግግር ነው ሰምተን ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ። እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻለህና አንዳንዴ ደግሞ ሳይሻለ ይቀር የለ። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ ቤቢስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ
እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁሉ ጊዜ የማይተኛ ሰዎች እንደሰማችሁት ነው። እጅግ በጣም አሳዛኝ ነገር ነበር የተፈጠረው። ምክንያቱም ጠዋት ስራ ላይ መሄድ ከተነሳ በኋላ ነበር ይሄ ነገር የተፈጠረው። እጅግ በጣም ብዙ ሰዎችም በድንገተኛ ሞቱ። እጅግ በጣም ብዙ ሰዎችም ሀዘናቸውን የሰጡ የነበር። ከነዛ ሰዎች መካከል ጠቅላይ ሚኒስትር አብይ አህመድ ደግሞ የተለያዩ አርቲስቶችም የተለያየ የሀዘን መልእክቶችን ያወጡ ነበር። ሲደሙ እነዚህ ቪዲዮዎችንም አይተን ነበር። ይኸው ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ ሰዎችም የሀዘን መግለጫቸውን የሰጡ ይገኛሉ። በሰዓት ነጻነት ከሞተ በኋላ እጅግ በጣም ብዙ ሰዎች ግን ሲያስገርም ነበር። እኔ በበኩሌ ስገረምበት የነበረ አንድ ቪዲዮ ነበር። እሱ ምንድን ነው? አርቲስት ደውሉ ላድርጉ ተስፋ አድርጋለሁ። ነጻነት ወርቅነህ በህይወት እያለ ስለ ነጻነት ወርቅነህ የመሰከረበት የሄደበት መንገድ እጅግ በጣም ብዙ ሰዎችንም እያስገረመ ይገኛል። ምን አይነት የጓደኝነት ፍቅር ቢኖረው ነው በዚህ ነገር ደረጃ አርቲስት ነጻነት ወርቅነህ ያደነቀበት መንገድን ያደነቁት ይገኙ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን ነበር። ነጻነት ወርቅነህ አስተዋይ፣ ደግ፣ አርቲስቶችን ሲያይ እንዲነኩበት የማይፈልግ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉሩ መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ በተሰጠው። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኙበት ቤት ነበር። ነጻነት ልክ ያን ሰፈር ሲረግጥ ሰፈሩ ነው የሚስቀው። ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች። በጣም ለሰው ያለው ቫልዩ የነጻነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነገር ነው። የሰራቸው ፊልሞች እኮ እንደ እንትን እኮ እንደ ወተት ራሱ አይሰለች። ይደጋገማል። ቴሌ ብለሽ ጥሪ ቴሌ ወዬ እምን ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ናቹራል ነው። ነጻነት ወርቅነህ አከብራለሁ። ወርቅነህ ይህ ነገር ያንሳል ያላሰም ይገባል ብዬ ነው ማሰበው። ምክንያቱም እጅግ በጣም ብዙ ጊዜ በተለያዩ የእርዳታ ፕሮግራሞች ላይ ሆነ እጅግ በጣም ብዙ ትናንሽ አርቲስቶች ሲመጡም ትላልቅ አርቲስቶች ለማድረግ የሚሄድበት መንገድ እጅግ በጣም ብዙ ሰዎች እንዲወዱት ከሚያደርጉት ባህሪው መካከል አንዱ ይሄ ነው። ቤተሰቦች በመቀጠል ደግሞ ማሰባች ቪዲዮ ምንድነው ማናያዟልሻቱ እጅግ በጣም አስገራሚ የሆነ ነገሮችን እየተናገር ነበር። ለብዙዎቻችሁ ትምህርት ሰጣችሁ ነው የማሰባው ቪዲዮ ይላችሁ መጥቼ ነበር። ደግሞ ይሄን ቪዲዮ ሰምተን አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁኝ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን የነገርኩት። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድን ነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድን ነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል።
ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሮአችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። ቤተሰቦች እጅግ በጣም ትልቅ ትምህርት እናገኛችሁበት አልጠራጠርም። ከዚህ ንግግር በመቀጠል ለማሰማችሁ ቪዲዮ ምንድነው ወንድማችን መስፍን ፍቃድ እጅግ በጣም ደስ የሚል ነገሮችን ስለ አርቲስት ነፃነት ወርቅነህ ተናገረ ነበር። ሌሎች እያሉ የሰራቸው ቪዲዮዎችንም ጠቅላላ አድርጎ በስተመጨረሻም ስለ ህልፈቱም እያወራ ነበር። እሱ ደግሞ ቪዲዮ ሰምተን እንመለስ። በኢትዮጵያ የፊልምና የቲያትር ታሪክ ውስጥ ስሙ ሲነሳ ፊታችን ላይ ፈገግታን ልባችን ውስጥ ደግሞ ትልቅ አክብሮትን የሚጭር አንድ ድንቅ የጥበብ ሰው አለ፣ ነፃነት ወርቅነህ። ነፃነት ለጥበብ ባለው ፍቅርና በማይደገም የትወና ብቃቱ ለብዙ ዓመታት የኢትዮጵያውያንን ቤት በደስታና በሳቅ ሞልቷል። ዛሬ ስለሱ ስናስብ በምናባችን የሚመጡት እነዛ የማይረሱ ገጸ ባህሪያቱ ናቸው። እስቲ ትዝታችንን ወደ ኋላ መለስ እናድርገው። የትዝታ ማህደር ከሲቲ ቦይስ እስከ ቾምቤ። በሲቲ ቦይስ ፊልም ላይ ያሳየን ያ የአራዳነት ወግ ቅልጥፍና በሳል ነግራት ውስጥ የነበረው ጥልቅ ስሜት ዛሬም ድረስ እንደ አዲስ በህሊናችን ይመላለሳል። ነፃነት በስራዎች ውስጥ ተራ ተዋናይ ሳይሆን የሚወክለውን ገጸ ባህሪ ተላብሶ የሚኖር የጥበብ ሰው ነበር። በተለይ ደግሞ ኤፍቢአይ እና ቾምቤ ሲነሱ የማይስቅ የማይደሰት የፊልም አፍቃሪ ያለ አይመስልም። በእነዚህ ስራዎቹ የነበረው የንግግር ችሎታ፣ የፊት ገጽታ መለዋወጥና የተመልካቹን ልብ የመሳብ ብቃት እጅግ አስደናቂ ነበር። የአንቺው ሌባ ሁለትና ሚስተር ኤክስ ደግሞ የነፃነትን ሁለገብ ተሰጦ በጉል ያሳዩልን ስራዎቹ ናቸው። ነፃነት ወርቅነህ በቃላት የማይገለጽ ተሰጦ ነበረው። ኮሜዲ ሲሰራ ከልባችን ያስቀናል። ቁም ነገር ሲያወራ ደግሞ ጆሮአችንን ሰተን እንድንሰማው ያደርገናል። እሱ የሰራቸው ፊልሞች ዝም ብለው የሚታዩ ሳይሆኑ ከቤተሰብ ጋር ሆነን የምንግባባባቸው የምንወያይባቸውና በየመሃሉ የምንጠቅሳቸው የትዝታ ድልድዮች ናቸው። ዛሬ በአካል ቢለየንም ጥሎልን የሄደውን የጥበብ አሻራ ግን ሁሌም ሕያው ሆኖ ይኖራል። ያ ፈገግታው፣ ያ ጨዋታውና ያ ድንቅ ብቃቱ በኢትዮጵያ የጥበብ ሰማይ ስር እንደደመቀ ይቆያል። ጥበብ አትሞትም፣ የጥበብ ሰውም በስራዎቹ ዘላለም ይኖራል። በድጋሚ ለተወዳጁ አርቲስት ነፃነት ወርቅነህ ነፍስ ይማር። ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ይህ ቤተሰቦች እንደሰማችሁ ነው። ብዙዎቻችሁ እነዚህን ፊልሞች አይታችሁ የምትደሰታችሁባቸው አልጠራጠረም። በአንድ ወቅት ደግሞ የተለያዩ የቴሌቪዥን ጣቢያዎች ላይ የቀረበ ኢንተርቪው ሲደረግ ብዙ ጊዜ ስለራሱ ስለወደፊት ህይወቱ እንዲሁም ደግሞ ስለሞተ የሚያወራባቸው አስገራሚ ንግግሮች ነበሩ ነፃነት ወርቅነህ። እስኪ ደግሞ ቪዲዮው ሰምተን እንመለስ። ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወዳለሁ ብሎ ጻፈልኝ። ታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነፃነት፣ ወንድሜ ነፂ፣ አምላክ በሚወደኝ መልኩ እወዳለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወዳለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ።
ለምሳሌ እኔ እናቴ ቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቀደር ስላለ ትንሽ እንትን አለብኝ። ይሁን አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደግኩ እና ሰው ፊት ቆሞ ማውራት ክብር ነው በእውነት። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። እንግዲህ አውራይል እንግዲህ አካባቢው ደግሞ እዚህ ትንሽ ተከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና ቤተሰቦች እጅግ በጣም ብዙ ቪዲዮችን እናገር እጅግ በጣም ብዙ ትምህርት እንደተሰራችባቸው አልጠራጠርም። ወላጅ ዘመዶቹንም እንዲሁም ደግሞ ልጆቹንም ባለቤቶቹንም እግዚአብሔር መጽናናቱን ይላክላችሁ እያላችሁ ቤተሰቦቹን ማጽናናት አለብን የተባለ ነበር። ሁላችንም ከጎኑ ቆመን ቤተሰቦቹን ልጆቹን ማጽናናት እንዳለብን ብዙ ሰዎችም ሀሳብ ማስተያየታቸውን እየሰጡ ይገኛሉ። ሲደሙ በዚህ ዙሪያ አንዳንድ ቪዲዮችን ሰምተን የአርቲስት ነጻነት ወርቅነህ የቀብር ስነስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ባለቤቱ ከፖርትላንድ ኦሪገን አሜሪካ ወደ ኢትዮጵያ እየሄደች ነው። እሷ ከደረሰች በኋላ የቀብር ስነስርዓቱን በ4 ኪሎ በሚገኘው የመንበረ ቅድስት ሥላሴ ቤተክርስቲያን ይፈጸማል ተብሏል። በእርግጥ አድናቂዎቹ ወይም ደግሞ የቀብር አስተባባሪዎቹ ነጻነት ለኢትዮጵያ ኪነ ጥበብ ካበረከተው አንጻር ብዙ አርቲስቶች የሚቀበሩት ሥላሴ ቤተክርስቲያን ስለሆነ እዛ መቀበር አለበት ብለው ነበር። ሆኖም ግን አርቲስቱ ከሞቱ በፊት በተለያየ ጊዜ ለወዳጆቹ ለዘመዶቹ ሲናገር የነበረው በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ነበር። ስለዚህም በዚህ የተነሳ ብዙዎች ቁጣቸውን እየገለጹ ይገኛሉ። የአርቲስቱ ፍላጎት ቢፈጸምለት መልካም ነበረ በሚል ማለት ነው። ከመሞቱ አስቀድሞም ወደ አሌልቱ ጊዮርጊስ ሄዶ ቤተክርስቲያን በሚታደስበት መልኩ ሁኔታ ላይ ሲወያይ እንደነበር ከቤተክርስቲያን አባቶች ጋር ሲነገር ቆይቷል። የአርቲስት ነጻነት ወርቅነህ ባለቤት ከልጆቿ ጋር የምትኖረው በአሜሪካ ፖርትላንድ ኦሪገን ነው። አሁን ወደ ኢትዮጵያ ጉዞ ጀምራለች። ስለዚህም እሷ እንደገባች የቀብር ስነስርዓቱ በቅድስት ሥላሴ ቤተክርስቲያን እሁድ ዕለት ይፈጸማል። ለአርቲስቱ አድናቂዎች ነፍስ ይማር ላለው ከነጻነት ወርቅነህ ጋር አብረን አንድ ስራ ሰርተን ነበረ። ሚኒሶታ ፍሬሽማን ቲያትርን ሲያመጣም እኔ ለ2 ቀን አጥቼው አብረን ለአንድ ሳምንት ጥሩ ጊዜ አሳልፈን ነበር። በጣም መልካም ልጅ ነው። እኔም የተሰማኝን ሀዘን በዚህ አጋጣሚ ለመግለጽ እፈልጋለሁ። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሀዘኗን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሀዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደለቁ ማልቀስ አይቻልም። የውጭ ዓለም ጸጥታ ለሀዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት የነፂን ሞት በሰማሽ ቅጽበት ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ፣ ከመሪዬ ጋር ታገልኩ፣ ሀዘኔ ግን አልወጣልኝም አለች። አርቲስት ሀና ነጻነትን የምታውቀው በሥራ አጋርነት ብቻ ሳይሆን እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጯም ነበረ። ሀዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣
በመድረክና በፊልም ሥራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነፃነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የሥራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅ ሐዘን መስማት ለካስ እንዲህ ከባድ ነው ስትልም የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነን ሐዘን ለፈጣሪ በመስጠት ለልብ ወዳጅ የመጨረሻ የሽኝት ቃሏንም በምርቃትም ቋጭታለች። እንግዲህስ ምን እላለሁ፣ ያሳደገ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። የአርቲስት ሀና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያንን የጋራ ስሜት ማሳያ ሆኖም አልፏል። የነፃነት ወርቅነህ መልካምነትና ቀልዶቹ ግን በሃናና በአድናቂዎቹ ልብ ውስጥም ለዘላለም ታትሞ ይኖራል። አልጽፍም ብዬ ነበር፣ ግን ታነቦ ይመስል ዝም ስል ትታዘበኝ ይመስል ይህን ልልህ ፈልጌ ነው መጻፌ። ነፂ ምን ያህል እንደምንወድህ ምን ያህል እንደምናከብርህ በአንተ ሥራ ስንት የሐዘን ድባብ የወረሳቸው ፊቶች እንደፈኩ የተከደኑ ጥርሶች በፈገግታ እንደተከፈቱ አልነገርንም። አንተም ዋጋህን ያወቅከው አይመስለኝ። አንተ ስትኖርበት የምንጠላውን እንወደዋለን። አንተ ስትኖርበት የሰለችን ዓለም ሌላ ገጿን ታሳየንና ልንወዳት እንዳዳለን። ፍሬሽማን ቲያትር ሲመረቅ የቲያትሩ መሪ ተዋናይ ሆነ ሳለ የተሰለፈውን ሕዝብ ሁሉ እንኳን ደህና መጣችሁ ስትል ነበር ለመጀመሪያ ጊዜ ያየሁ። ለሰዎች ያለህን ክብርም የተረዳሁት። ነፂ በዘር ወይም በሃይማኖት የማይከፈሉብህ የሁሉም ነበርከው። ጥቂቶች ብቻ የሚያገኙት መታደል ነው፣ ከእግዚአብሔር የሚሰጥ ጸጋም። ግን አንተን በመሰሉ ሕይወት የሚያቀሉ ጥበበኞች አብረን የምናልፋቸው ብዙ ቀናት ነበሩ። እንግዲህ ምን እንላለን? እንባችን አይመልስህ። ለቤተሰብ፣ ለወዳጅ፣ ለአድናቂ ሁሉ መጽናናት ይሁን። ሳትሰስት ስለሰጠህን እያመመህ እንኳን ከቤታችን ስላልጠፋህ እናመሰግናለን። ነፂ እስካለንና በማይቀረው ማረፊያችን እስክንገናኝ እናስባለን። አንድ የቤተሰብ አባል ወይም አብሮ አደግ የተለየን ያህል ነው የደነገጥነው፣ ያዘንነው፣ ያለቀስን። እንጃ ብቻ የዘመናችን መልክ ቆንጆ ትዝታችን በታሪክ ሰምተን ሳይሆን እድሜህን ተቀላው ማሰማች ቪዲዮ ነው። አርቲስት ሳራ ዱልጋድር እጅግ በጣም አሳዛኝ የሆነ ቪዲዮ በዚህ ቻናል ላይ ያጋራች ነበረ። አርቲስት ነፃነት ወርቅነህ ከሞተ በኋላ እጅግ በጣም በመራራ ሐዘን ውስጥ ሆናም ቪዲዮ ያጋራች ነበር። በአንድ ወቅት ደግሞ ኢቢኤስ ቲቪ ጋር አብሮ ቀርበው አርቲስት ለመሆን እጅግ በጣም ትልቅ ጥረት ሲያደርግላት ሲያበረታታ የነበረው ነፃነት ወርቅነህ መሆኑን እየተናገረች እየመሰከረችለት ነበር። ታያልታል ነው እጅግ በጣም አዝና በመራራ ሐዘን ውስጥ ሆና ቪዲዮ ለካልበስ ደግሞ የእሷን ቪዲዮ ሰምተን ነበር። አክቲንግን በደንብ እንድችል ያደረገኝ የእውነት እሱ ነው። ሲጀመርም ለነፂ ብዬ ነው። ከነፂ ጋር ያንንም ነገራችሁ ነበር። ነፂ ጋር ስባል ነው ሲጀመርም እሺ ብዬ የጀመርኩትም። ከዛንም በኋላ እንደዛ ሰክሰስፉል እንዲሆንም ያደረገው የእውነት በጣም ጋይድ አድርጎኝ ያረጋግጣል። እሷ ስትመጣ አለመነካካት ነው። ጀርባ እንትን እንደዚህ ድምጽ ሽላውድ አድርጊ እንደዚህ ሳይሆን በራሷ ማለት ነው የምትሰራው። እኔ አሁን አንዳንድ ያዛን ስንሰራ አይሰማኝም ነበር የምትለው ነገር፣ ግን ኪዩን ስለማቀው ሊሆን ይችላል ብለህ ነው የምትሰራው ማለት ነው። እና አሪፍ ነበረ እንትን አሪፍ ጥንድ ግን የራሷን ነገር ነው እዛ የቀጠለችው። ከዛ በኋላ እንደውም በጣም ብዙ ሰራች፣ ብዙ ፊልም ሰራች። ስንት ሰራች? 80 ሰጠ ወደ መተት እናንተ ፊልም መስራት አለባችሁ። ቀጣይስ ምንድን ነው ያሰብከው? ነፂ ማረፍ ታስባለህ? መስራቱ ማለት መቼም ለካንተ አንደበት ሲሰማ ደግሞ ትልቅ የራሱ ትርጉም አለ። ሰው አሁን ለምሳሌ ልክ ሰው ነፃነት መጣ ሲባል ሲያቅ የሚመጣው ምን መሰለሽ፣ ልክ የሆነ እያለ የሚሰራ ሰው ነው የሚያስበው። እና የሆነ እኔ በባህሪዬ ስራ ላይና በራሴ ለራሴ ሳወራ እለያያለሁ። ስለ ራሴ ልንገራችሁ ብዬ በ30 ሰከንድ ውስጥ የራሴን ለማስተላለፍ እንደዚህ ነው ምን ነው ምናምን ብዬ ያወራሁት ወሬ አለ። እንዲህ ነው ነፃነት የሚያወራው ይላል ሰው። በመጀመሪያ ደረጃ ያየው አንዳንድ ሰው እቺ 30 ሰከንዷን ብቻ ነው ያየው። በፕሮግራሙ መሃል መሆኑንም አያውቅም። ፕሮግራሙንም አላየም፣ የቤተሰብ ጨዋታ የሚለውንም አላየም። ብቻ እሱ ያየው ያችኛዋን ብቻ። ከዛ ግን ኖርማሉ ጨዋታ ይጀምራል። ደግሞ ሁሉም ሰው መካሪ መሆን አይችልም።
እኛ ስንመክር የሚሰማ ከሆነ እኛ ለመመካከር ዝግጁ ነን። መከባበር ግን አለብን። በደንብ መከባበር አለብን። እንደ ወንድማማች ወይም እንደ አገር አብረን እንደምንኖር ሰዎች መከባበር አለብን። ማክበር አለብን። የማናቀውም ሰው ሌላም ቦታ ቢኖርም ባይኖርም እኔ ማክበር አለብኝ። ስራውን ማክበር አለብኝ። የሱን ጤንነትና ቤተሰባዊ ክብሩንም መጠበቅ አለብኝ። ብዙ ነገር ይባላል። ማንም ሰው ሀይ የሚል የለም ስለኛ። ማንም ሰው የፈለገ ነገር ቢሆን አርቲስቶች እኮ እንዲህ ናቸው ነው ይባላል፣ ወይም ደግሞ እንደዚህ ናቸው ይባላል። እኛን ነው ግን ሰዎች መሆናችን መፋቅ የለበትም ማለት ነው። መከባበር አለብን። በደንብ መከባበር አለብን። ያንን እኔ በደንብ አስኖት የምሰጠው መከባበር አለብን። ቁጭቱ ከምን የመጣ ነው የነፂ የሚመስለኝ? ከጀርባ ብዙ ሰዎች አሉ፣ ቤተሰቦች አሉ፣ ታዳጊ ልጆች አሉ እና እነዚህ ሰዎች የነፃነትን በጎ ነገር ነው እንጂ የሚፈልጉት መጥፎን ነገር አይፈልጉም። በዛ ሰዓት ሚዲያው ላይ ሶሻል ሚዲያው ላይ መጥፎ ነገር ሲወራ እጅግ በጣም ያስደነግጣል። እንደ ቤተሰብ እነሱን አይደለም እኛ ወይም ያንተ ወዳጆች በጣም አስደንጋጭ ነው የሚሆነው። ስለዚህ ለጅል ከሳቁለት ለውሻ ከሩጡለት የሚባል ነገር። ስለዚህ ህብረተሰቡ ነው የነዳቸው ብዬ ነው የማስበው። በዚህ ላይ ምን አይነት እንደው ነገር ቢደረግ የተሻለ ነው ትላለህ? እንደው እኔ አሁን አንድ ፌስቡክ አንድ ኢንስታግራም ነው ያለኝ። ብዙ ግን በስሜ አለ ተከታይም ብዙ ያላቸው እነዛ ሰዎች ነው። ደግሞ መልሶ አንተን የሚጠይቅህ ነገር ነው። አንተን እንደው እንደዚህ ተወርቶ ሲል ያስነበበህን ሰው እየጠየቀው ነው ማለት አለብን። ትክክል። የምትከተለው ሰው ነው እንዲህ ያለው የምትከተለው ሰው እኔ ላይ መጫወት አትችልም። አሁን መጣ ያንን ያነበብክበት ሄደ ነው መጠየቅ ያለብህ እንጂ እኔ ጋር መጥቶ እንዴ አንተ ደህና ሆነ ነው እንዴ እንደዛ የሚጻፈው ቢል እንዴ እኔ ላይ ለምን ትጫወታለህ? ያነበብክበት ነው። ስለዚህ በምንጽፍበት ጊዜ ወይም ደግሞ የምናስተላልፍ ጊዜ ማህበረሰባችንን መወሰን ማወቅ አለብን። ሌላም ነገር ብንጽፋው ሌላም ነገር የሚያፋጅም ቢሆን ወይም ነገር ቢሆን ብዙ ጊዜ እንሰማለን። ቤተሰቦች ከሀገር ውስጥ ከሀገር ውጭም እጅግ በጣም ብዙ ሰዎችም የሀዘን መግለጫዎችን የሚሰጡ ይገኛሉ። እናንተ ኮሜንት ላይ ገብታችሁ ለብሳይም ባዘረገነት ሊገናቸው ጻፋችሁ አትርሱ። ቤተሰቦች ለዛሬ ይላችሁ ቪዲዮ እነዚህ ነው ነበር። በቀጣይ እናንተን ቁም ነገር ላይ ሳይሆን ሀሳብና አስተያየቶችን ያሉባቸው ለማሳወቅ ቪዲዮችን ይላችሁ ወጣለሁ። ስራ እንዳመጣችሁኝ አመሰግናለሁ። ለቻናላችን